بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه ود تكات السلام عليكم ورحمة الله وبركاته እንዴት ናችሁ እኔ ያለሁ አልহামዱሊላህ ረብል ዓለሚን إن شاء الله تعالى يالله ፍቃድ ከሆነ ዛሬ قاعدة نورانية الباب الثاني ወይም ደግሞ ሁለተኛውን ምዕራፍ የምንመለከት ይሆናል ማለት ነው ወይም ሁለተኛውን ክፍል ከዚህ በፊት قاعدة نورانية የመጀመሪያውን ክፍል አይተን ነበር ዛሬ ደግሞ الدرس الثاني ወይም ሁለተኛውን ክፍል የምንመለከት ይሆናል ማለት ነው ስለዚህ ኢንሻአላህ ሁላችሁም በደንብ ተከታተሉ በጥሞና ተከታተሉ ማለት ነው ያልገባችሁ ያልተረዳችሁት ነገር ካለ ኮሜንት ያስቀምጡልኝ ኢንሻአላህ ተዓላ ለመመለስ ሞክራለሁ ትላንት ያየነው ባብ ወይም ደግሞ ርዕስ ባቡል አወል የመጀመሪያው ፊደል ሲሆን እሱም የመጀመሪያው ፊደል ስለምንድን ነበር የተማርነው ስለ ሁሩፉል ሂጃኢያ المفردة مفردة ስለሆኑ ወይም ነጠላ ስለተጻፉ ፊደላቶች የሚያስተምር ነው ማለት ነው ደርሱል አወል ይሄ መጀመሪያው እንግዲህ እያንዳንዱን የአረብኛ ፊደል ምን አይነት ቅርጽ እንዳላቸው ከአሊፍ አንስቶ እስከ ያ ያሉ የአረብኛ ፊደላቶች በጠቅላላ ምን አይነት ቅርጽ ነው ያላቸው ብቻቸውን ሲጻፉ ምን አይነት ቅርጽ አላቸው በምን አይነት ሁኔታ ነው የተቀመጡት የሚለውን የሚያስተምር ወይም ደግሞ የሚያብራራ ይሆናል ማለት ነው ቅርጻቸው እንዴት እንደሚጻፍ ከስንት ፊደል እንደተዋቀሩ ምን አይነት ቅርጽ ነው ያላቸው እንዴት ብለን ነው የምንጠራቸው ያንን ፊደል ስንጠራው ወይም ያንን ፊደል በመናነሳው ጊዜ እንዴት ብለን ነው በትክክለኛ በሆነ መልኩ ልንጠራውና ልናነበው የምንችለው የሚለውን የሚያስተምረን ይሆናል ማለት ነው የትኛው የመጀመሪያው ደርስ ወይም ቀደም ሲል ባየነው ክፍል የነበረው ይሄ الدرس الاول ዛሬ ደግሞ የምንመለከተው الدرس الثاني ይሆናል ማለት ነው الدرس الثاني ማለት ሁለተኛው ደርስ ወይም ደግሞ ሁለተኛው ክፍል ማለት ነው ሁለተኛው ክፍል ስለምንድነው የሚያስተምረው ካልን ስለ حروف الهجاء المركبة በተርኪብ የሚመጡ ወይም ደግሞ ሙረከብ ስለሆኑ ፊደላቶች የሚያስተምር ነው ማለት ነው ሙረከብ የሆኑ ፊደላቶች እንዴት እንደሚቀመጡ ወይም ደግሞ እነዚያ መጀመሪያ ያናቸው የአረብኛ ፊደላቶች ነጠላ የነበሩት ወደ ሁለት ሲዞሩ ወይም ሁለትና ከዚያ በላይ ሆነው ተያይዘው ተቀጣጥለው በሚጻፉ ሰዓት በምን አይነት መልኩ ነው የሚቀመጡት ወይም ደግሞ በምን አይነት ሁኔታ ነው የምናነባቸው የሚለውን የሚያስተምር ይሆናል ማለት ነው እሺ አሁን እነዚህ ተርኪብ የሚደረጉት ወይም ደግሞ ተያይዘው የሚጻፉ ፊደላቶችን እንመለከታለን ማለት ነው እዚህ ጋር በደርሱ الثاني ወይም ደግሞ ሁለተኛው ምዕራፍ ላይ ያጻጻፍ ፊደላቶች የተቀላቀሉ ናቸው ወይም ኮሌክሽን አላቸው አንዳንዶቹ በነጠላ ያስቀመጠ ሲሆን አንዳንዶቹ ደግሞ በሁለት ቀጥሏቸዋል አንዳንዶቹ ደግሞ 3 4 እያደረገም አስቀምጧቸዋል ማለት ነው እንግዲህ ይሄ የአረብኛ ያጻጻፍ ዘዴ ወይም የአረብኛ ፊደላቶች የተለያዩ ቅርጽ አላቸው አንዱ መጀመሪያ ሲመጣ መሃል ላይ ሲመጣ መጨረሻ ሲመጣ የሚለያይ ይሆናል ወይም ደግሞ የተለያየ ቅርጽ አለው ወይም ደግሞ ሼፕ አለው ማለት ነው ለዚያ ሙአሊፍ ረሂመሁላህ ተዓላ አላህ ይዘንላቸውና ይሄንን قاعدة نورانية ለጀማሪዎች ለሚያነቡ ሰዎች በደንብ እንዲገነዘቡ እንዲረዱ ቅራአት ላይ የአረብኛን ጽሁፍ በሚያነቡ ሰዓት እንዳይወዛገቡ አሳምሮና በደንብ ጥሩ አድርገው አዘጋጅተዋል ማለት ነው እሱን እንመለከታለን እሺ طيب ይሄም ደርስ ምን الدرس الثاني ሁለተኛው ደርስ ወይም ደግሞ ሁለተኛው ምዕራፍ ሁለተኛው የትምህርት ምዕራፍ አሉ حروف ፊደላቶች ወይም ደግሞ ስለ ፊደላቶች ነው الهجائي የሂጃኢ የሆኑ المركبة مركب የሆኑ ወይም ደግሞ በተርኪብ የተጻፉ ስለሆኑ የሂጃኢ ፊደላቶች ነው የምንማረው አሉ ማለት ነው እነዚህም መጀመሪያ ላይ እንደምታዩ ያው መጀመሪያ እንዳየነው አሊፍ የሚል አለ አሊፍ የሚለው ከሶስት ፊደል ነው የተዋቀረው ትላንትና ባየነው እዚች አካባቢ ላይ ትላንትና ባየናቸው እያንዳንዱ ፊደል የራሱ የሆነ የአነባበብ ስርዓት ወይም ደግሞ እንዴት መነበብ እንዳለበት የሚያስተምር ነበር እዚህ ጋር ግን እንደምትመለከቱት እነዚያ ከላይ የነበሩት በአጠቃላይ ጫፍ ላይ የነበሩት የሉም ማለት ነው ተነስተዋል ስለዚህ እንዲሁ ወደፊት በቀጠለ ቁጥር አንድ ስቴፕ ከፍ ያለ ደረጃው እየጨመረ ነው የሚሄደው ስለዚህ እያንዳንዱን ስቴፕ ወይም ደግሞ እያንዳንዱን ክፍል በደንብ ለመረዳትና ለመገንዘብ ሞክሩ ማለት ነው
የመጀመሪያው ምን ይላል አሊፍ እንላለን እዚህ ጋር ትናንትና እንደተመለከትነው ምን አይተን ነበረ አሊፍን በመናነብ ጊዜ ከሶስት ፊደላቶች የተወቀረ ነው ከአሊፍ ከላምና ከፋ የተወቀረ አሊፍ ነው የምንለው አሊፍ ካልን አይሆንም ለምን መድ ያስገባን ነው ያን እዚህ መሃል የከተትን ነው ያ ደግሞ እንዳንከት የለም ስለዚህ እንዴት መቅራት እንዳለብን ትናንት አስተምሬያለሁ ያንን ያላያችሁ ወንድሞች መለስ በሉና የትላንትናውን ቪዲዮ ተመልከቱ አሁን ኢንሻአላህ ቀጥታ ሙሉን ቀራላችሁና እንዴ ይሄኛውን ፔጅ ሙሉን አንዴ ልቀራላችሁና ከዛ በኋላ አንድ ቦታ ላይ ቆም ይያልን እንመለከተዋለን ኢንሻአላህ ቶሎም ለመጨረስ እንዲያግዘን ማለት ነው بسم الله الرحمن الرحيم الدرس الثاني حروف الهجاء المركبة ألف لام ألف باء ألف لام ألف لام حاء لام ألف با لام با كاف باء كاف ألف با كاف تاء تا كاف ثاء باء تاء ثاء نون ياء باء ألف نون ألف تاء ألف ياء ألف ثاء ألف باسين ياسين نون سين تاسين ثاسين ثاء جيم تاحا نون خاء يا حا باجيم يا ميم با ميم نون ميم تا ميم ثا ميم با يا نون يا تا يا ثا يا نون با لام تا نون لام با يا لام يا تا لام ثا لام نون با نون እሺ طيب ان شاء الله درس الثاني ወይም ሁለተኛውን ክፍል በዚህ መልኩ እናነባለን ወይም በዚህ መልኩ እንቀራለን ማለት ነው አሁን እንደተመለከታችሁትኝ درس الثاني የመጀመሪያውን ክፍል ላይ ነው ትንሽ ይሄ ክፍል ረዘም ስለሚል ተራ እንመለከተዋለን ማለት ነው
አሁን እዚህ ጋር እንደምትመለከቱትኝ ላም አሊፍ አለ አሁን ላም እና አሊፍ ሲተሳሰሩ አራት ናቸው በአራት ከለር ወይም ደግሞ አራት አይነት እንትን አላቸው ማለት ነው አራት አይነት የአጻጻፍ ሁኔታ አላቸው እነዚህ ሁሉም ላም አሊፍ በሚል የምናነባቸው ሲሆን ተመሳሳይ ናቸው ማለት ነው እንዲሁም ደግሞ እዚህ ጋር የምትመለከቱት ላም ሐ እዚህ ጋር ይሄና ይሄኛው ሐ ናቸው ማለት ነው ይሄኛው ላምና ይሄኛው ሐ አብሮ በሚጻፉ ሰዓት ወይም አብሮ በሚቀጣጠሉ ሰዓት እንደምትመለከቱትኝ ይሄን አይነት ሸክል ወይም ደግሞ ቅርጽ መፍጠር ይችላል ይሄው እዚህ ጋር የምትመለከቷቸው ባ ላም ባ ይሄኛው ባ ነው ይሄኛው ላም ነው ይሄኛው እንዲሁ ባ ነው ማለት ነው ካፍም በምትመለከቱ ሰዓት ካፍ ብቻውን ሲጻፍ አንድ እዚህ አይነት ቅርጽ አለው አንድ ደግሞ የዚህ አይነት ቅርጽ አለው ማለት ነው በሚቀጣጠል ሰዓት ደግሞ መጀመሪያ ላይ በሚመጣ ሰዓት በዚህ መልኩ ሊመጣ ይችላል እንዲሁም ደግሞ በዚህ መልኩም ሊመጣ ይችላል ቅርጽ ወይም ደግሞ የሚይዘው የአቀማመጥ ቅርጽ መጀመሪያ ላይ ሲመጣ እንደዚህ ሊሆን ይችላል ወይም እንደዚህ ሊሆን ይችላል እንዲሁም ደግሞ በዚህ ቅርጽም ይጻፋን በዚህ ቅርጽም ይጻፋን ማለት ነው ለዚያ ተርኪብ ሲሆን ወይም ሲቀጣጠል ተያይዞ ሲጻፍ በዚህ አይነት ሳይዝ ወይም ደግሞ በዚህ አይነት ሁኔታ ሊመጣ ይችላል ማለት ነው ለዚያም እያንዳንዱን በደንብ ልንለይ ይገባል ልናውቅና ልንይዘው ይገባል ማለት ነው እነዚህ ነገራቶች እያንዳንዱ ፊደል እንድንይዝ ከሚረዱን ነገሮች መሃል ዋናውና ወሳኙ ምንድነው እዚህ ጋር ያሉትን እያንዳንዱን የአረብኛ ፊደሎችን እያንዳንዱን የተቀመጣቸውንበትን ነጥባቸውን በደንብ ማወቅ ነው ማለት ነው ነጥባቸውን እያንዳንዱ ፊደል ስንት ነጥብ እንዳለው መረዳት እንዲሁም ደግሞ ያለው ነጥቡ ከላይ ነው ወይስ ከታች ነው የሚለውንም ማወቅ መረዳት በኋላ እዛ ላይ ሄዳችሁ በቀላሉ እንድትለዩዋቸው ያግዛችኋል ማለት ነው አለበተቀራ ነጥባቸውን ካላወቃችሁ ትንሽ መለየቱ ሊያስቸግር ይችላል ለዛ ነው በደንብ ትኩረት ሊደረግበትና በደንብ ልትከታተሉ የሚገባው ማለት ነው መخارج الحروف በተመለከተ ወይም የፊደላቶች መውጫን በተመለከተ ትላንትና እያንዳንዱን በደንብ አይተናል በደንብ ተመልክተናል እሱን ዛሬ አልደግሞ ያልተረዳችሁ ወይም ደግሞ ትንሽ ግር ያላችሁ ወንድሞች ካላችሁ እዛ ላይ ሄዳችሁ መገንዘብ ወይም ደግሞ የትላንትናውን በመድገም መረዳት ትችላላችሁ ማለት ነው እዚህ ጋር አሁን ዛሬ የማሳያችሁ ነገር ምንድነው ተርኪብ ሲሆኑ ምን አይነት ቅርጽ እንደሚይዙ ብቻ ነው ወይም ደግሞ ሁለት ፊደላቶች ሲቀጠሉ ወይም ሲያያዙ ምን አይነት ያጻጻፍ ቅርጽ ወይም ደግሞ ምን አይነት ሸክል ይዛሉ የሚለውን ሲሆን እንደምትመለከቱትኝ እነዚህ ጋር የምታያቸው ናቸው ማለት ነው ትላንት አዩት እንዴት ነበረ ዛሬ ደግሞ ምን አይነት ቅርጽ እንዳላቸው በደንብ ያብራራን ወይም ደግሞ ግልጽ ያደርጋሉ ሲጀመር ራሳችን ምን ነበር حروف الهجاء المركبه مركب የሆኑ ተርኪብ የሆኑ ወይም ደግሞ የተያያዙ ፊደላቶች የአረብኛ ፊደል ከሁለት በላይ እስከ 7 እና ከሁለት በላይ የሆኑ ፊደላቶችን በጣም ብዙ ፊደል ሊያያይዝ ይችላል ወይም ደግሞ ተያይዘው እንዲጽፉ ሊያደርግ ይችላል ማለት ነው ስለዚህ እያንዳንዱን በደንብ ማየትና መገንዘብ መረዳት ያስፈልጋል ማለት ነው ኢንሻአላሁ ተዓላ ያው ይሄኛውንም ብጨርስላችሁ አሪፍ ነበር ምናልባት እስኪ ጊዜው ካለን ኢንሻአላህ እንቀጥለው እናንተ ቀስ ብላችሁም ተረጋግታችሁ ልታዩት ትችላላችሁ طيب ቀጣዩን ክፍል ስንመለከት ወይም ደግሞ ቀጣዩ ርዕስ ምን ከሚለው እንጀምራለን ባኑን ኑን ታያኑን ياتانون ثاثانون جيم حاء خاء حاثا خابا جيم تا تاحاتا يا جيم با باخوتا باخوتا تا ها باتا ياها ياها تاها
نون تا ها يا ها با با ها ألف با ها ميم دال ذال جيم دال خا ذال را زا جيم را خا را را زا يا را تا زا سين شين سين لام شين لام صاد ضاد صاد ضاد ضاء ظاء صاد باء صاد باء ضاء باء ضاد ألف ضاء ألف عين غين همزة عين زاء غين راء صاد عين ضاد غين ضاد غين باء عين دال ذا باء عين دال تا غين ذال تا غين ذال همزة 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 فاء فاء قاف قاف واو وعليكم السلام ورحمة الله واو قاف واو قاف واو فا واو فا واو فا قاف لام فا قاف لام قاف فا لام يا فا ميم ميم حاميم حاميم لام ميم لام ميم تاميم تاميم تا طيب እና በዚህ መልኩ እንደዚህ አድርገን ማንበብ መቅራት እንችላለን ማለት ነው። አሁን እንዳያችሁት ደርሱ الثاني ትንሽ አውረዘም ሚላን እኔም አቀጣጥዬ ነው ቀረውላችሁ ብቻ ኢንሻአላሁ ተዓላ አለፍ አለፍ ያልኩኝ ከውስጥ ለመጥቀስ ሞክራለሁ። ከዛ እናንተ ደግሞ በደንብ ፓውዝ ያደረጋችሁ እየቆረጣችሁ ቪዲዮውን ቀስ እያላችሁ ይደጋገማችሁ 3-4 ጊዜ በመደጋገም ተመልከቱት ኢንሻአላህ ይገባችኋል። 3-4 ጊዜ 2-3 ቀን ካዳመጣችሁት ይገባችኋል ወይም ደግሞ ይያዛችኋል ማለት ነው። ስለዚህ ኢንሻአላህ ያለምንም ችግር ያለምንም መጨናነቅ ረጋ ብላችሁ ተከታተሉት። እንደምታዩትኝ ትላንትና እንዳልኩትኝ ስለ መخرج الحروف ወይም ደግሞ ስለ አወጣጣቸው የሚወፍረው የትኛው ነው የሚቀጥነው የትኛው ነው ማወቅ ከፈለጋችሁ የትላንትናውን ደርስ ወይም የትላንትናውን ትምህርት ክፍል አንድን ተመልከቱ። ክፍል አንድን ይሁ ክፍል አንድን ተመልከቱ ማለት ነው። አለበተቀራ ያንን በደንብ ተገንዝባችሁና ተረታችሁ ከሆነ ይሄኛው ኢንሻአላህ የዛሬው ደርስ ምንድነው መخر እንትን ፊደሎችን መቀጣጠል ብቻ ነው ከኛ የሚጠበቀው ከናንተ የሚጠበቀው የሚቀጠሉት ፊደል እነማን ናቸው እንዲሁም ደግሞ የተቀጠሉት ፊደልና ያልተቀጠሉት ፊደል ምን አይነት የተለያየ ሼፕ አላቸው ወይም ደግሞ የተለያየ ቅርጽ አላቸው ነው ያኒ ምን አይነት የተለያየ ቅርጽ ቅርጾች አሏቸው የሚለውን እንመለከታለን ማለት ነው። ማዕና ያኒ ሳይቀጠል በፊት የነበረው ፊደልና
ከተቀጠለ በኋላ ያለው ፊደል በመሃላቸው ያለው ልዩነት ምንድነው ከመቀጠሉ በፊት ምን አይነት ቅርጽ ነበረው ከተቀጠለ በኋላ ደግሞ ምን አይነት ቅርጽ አለው የሚለውን በደንብ ትኩረት አድርጋችሁ ተመልከቱ ይሄ በጣም ወሳኝ ነገር ነው ምን ከምን በኋላ አንድን ፊደል ነጠላ ሆኖ ለብቻው ሆኖ ምን አይነት ቅርጽ እንዳለው ካወቃችሁ በኋላ ያ ነጠላ የሆነው ፊደል ምን ያህል ነጥብ አለው የሚለውን ካወቃችሁ በኋላ እንዲሁም ነጥቡ ከስር ነው ወይስ ከላይ ነው የሚለውን ከለያችሁ በኋላ ቀጥሎ ያለው ነገር ምንድነው ይሄ የተጻፈው ፊደል ወይም ደግሞ ይሄ የተቀጠለው ፊደል ከተቀጠለስ በኋላ ምን አይነት ቅርጽ አለው የሚለውን እናያለን ማለት ነው ከተቀጠለስ በኋላ ምን አይነት ቅርጽ አለው የሚለውን የምንመለከት የምናይ ይሆናል ማለት ነው ስለዚህ እናንተ እዚህ ጋር አሁን ለምሳሌ እዚህ ጋር ብትመለከቱ እነ ያንና ሐም ብታዩ ያ ምን ለየው ነገር ምንድነው ከባጋ የሚለያየው ነገር ከያና ባ ባህላቸው ያለው ልዩነት ምንድነው በሚቀጠሉ ሰዓት አንድ አይነት ነው ቅርጻቸው ተቀጥለው በሚጻፉ ሰዓት በተለይ መጀመሪያ ላይና መሃል ላይ በሚሆኑ ሰዓት ተመሳሳይ ነው ቅርጻቸው እና እንዴት ነው የምንለያቸው ካልን በነጥቦቻቸው ነው ያ ከስሩ ሁለት አለው ባ ደግሞ ከስሩ አንድ አለው በነጥቡ ነው የምንለየው ሁለት ከሆነ ያ ነው አንድ ከሆነ ባ ነው ማለት በዚህ መልኩ ነው ልለየው የምንችለው እንጂ አብዛኛው ቅርጻቸው ስለሚመሳሰል ያስቸግራል አሁን እዚህ ጋር በተመለከቱ የሚም ይሄ ያ መሆኑን በምን አወቅን ከስሩ ባሉት በሁለት ነጥቦች ነው ማለት ነው ኑንንም ብትመለከቱ ታናኑን አሁን እንደምትመለከቱ ሁለቱም ነጥባቸው ከላይ ነው የታም ነጥብ ከላይ ነው የኑንም ነጥብ ከላይ ነው ማለት ነው ግን እንዴት ነው የምንለየው ካልን እንግዲህ እነዚህን ቪዲዮ የምንለየው ታ ከላይ ሁለት እንዳለው እናውቃለን ከላይ ሁለት ነጥብ ካለ ታ ነው አንድ ነጥብ ካለው ደግሞ ኑን ነው ሌላ የምንለየው ነገር በዚህ ነው ማለት ነው እንዲሁም ደግሞ እንደምታዩት አሁን እዚህ ጋር ብዙ ፊደላቶች አሁን ቅርጻቸውን አይተነው ማናውቀው ሊሆንብን ይችላል ሶስት ፊደል ሲሆን ለምሳሌ በኾተ ይው አሁን ጂም ሐ ኸ ቅርጻቸው አንድ አይነት ነው የጂም የሐና የኸ ይሄ እነዚህ ማለት ነው እነዚህ ሶስቱ ተመሳሳይ ቅርጽ ነው ያላቸው ተመሳሳይ የሆነ ቅርጽ ነው ያላቸው እንግዲህ አሁን እዚህ ጋር ተቀጥለው ነው ይጻፉ ለምሳሌ እዚህ ጋር 3 አለ እዚህ ጋር እንዳልምታየው ፊት ለፊት ላይ አሉ አሁን ከነዚህ ከሶስቱ ፊደል አንዱ ጂም ነው አንዱ ሐ ነው አንዱ ኸ ነው ይሄ ጂም ስለመሆኑ ምንድነው የምናውቀው ሐ ሊሆን ይችላል እኮ አይደል ቅርጻቸው አንድ ነው ተመሳሳይ ናቸው ሁለቱም ሼፓቸው ወይም ደግሞ የነሱ ሁኔታ ቅርጻቸው አንድ አይነት ነውና እንዴት ልናውቀው እንችላለን ማወቅ የምንችለው ነገር በመደብ በነጥባቸው ነጥቦቻቸው በጣም ወሳኝና ሊታወቁ የሚገባ ወይም ሊዘለል የማይቻል ቀይ መስመር ነው ማለት ነው አንድ ሰው ነጥባቸውን ካላወቀ ነጥባቸውን ካልሸመደደ ምንም ጥቅም የለውም ያንን ምንም ማንበብ አይችልም ወይም አንዱን ካንዱ መለየት አይችልም ለዚያ የማሳስበው ነገር ወይም ደግሞ በደንብ ትኩረት አድርጋችሁ ትይዙት የሚገባው ነገር መጀመሪያ ምንድነው የአንድን ፊደል ቅርጹ ምን አይነት ቅርጽ አለው አንድ ፊደል ነጠላ ብቻውን ሲጻፍ ምን አይነት ቅርጽ አለው እንዲሁም ወደ ሁለተኛ ሲቀጠልበትኝ ከመሄዳችን በፊት ያ ነጠላ የነበረው ፊደል በምን አይነት ቅርጽ ነው የተጻፈው አንድ ይሄ ነው ሁለተኛ ያ ፊደል ስንት ነጥቦች አሉትኝ ስንት ነው ያሉት ነጥቦቹ እንዲሁም ነጥቦቹ ከላይ ናቸው ወይስ ከታች ከላይ ነው ነጥቦቹ ያሉት ወይስ ከታች ነው ያሉት የሚለውን ማወቅ ያስፈልጋል ወይም ደግሞ ማየት ያስፈልጋል ማለት ነው ማወቅ መገንዘብ ያስፈልጋል ሌላው እንግዲህ ነጥባቸውን ካወቃችሁና በዛ ላይ በደንብ ልምምድ ያደረጋችሁ ከሄዳችሁ በኋላ ቅርጻቸውም እየገባችሁ ይመጣል ምክንያቱም የትኛውን ቅርጽ ይኖሩ ነጥባቸው የእያንዳንዱ ፊደል ሁሉም የአረብኛ ፊደል ነጥብ የተለያየ ነው አንድ አይነት አይደለም ምናልባት 3 ካለው ያንዱ ከላይ ይሆናል ወይ ያንዱ ከታች ይሆናል ወይም የሁለቱም ከላይ ሆኖ 3 ካለው ቅርጻቸው ሊለያያል ሁሉም ዩኒክ የሆነ መታወቂያ ወይ መለያ ያላቸው ስለዚህ በደንብ ትኩረት አድርጉበት ለምሳሌ አሁን እዚህ ጋር ብትመለከቱ እዚህ ጋር ታሃ ነው አለ ታሃ ይሄኛው ታ ነው ይሄኛው ሃ ነው ይሄኛውም ደግሞ ሃ ነው ይሄኛውም ሃ ነው ይሄም ሃ ነው ለምሳሌ አሁን ያልነው ሃ ይሄ ሃ ተመሳሳይ ናቸው በቃ አንድ ናቸው አንድ ሃ ናቸው ግን እንደምትመለከቱት የተለያየ ቅርጽ ነው ያላቸው ይሄኛው ዝም ብሎ ክብ ብቻ ነው ይሄኛው ደግሞ ተቀጥሎ እንደዚህ ለምሳሌ እንደዚህ ብሎ ነው የተጻፈው ይሄኛው ደግሞ እንደዚህ ይመጣና ልናውቀው የማንችለው አይነት ወደ ዳለ ሆነ የዞረ ነገር አለው ይሄኛው እንኳን ያው አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ ይሄንን ግን
ሁሉም ሀ ነው እንደምትመለከቱት የራሱ የሆነ መለያ ወይም ቅርጽ አለው ማለት ነው የራሱ የሆነ መለያ ወይም የራሱ የሆነ ቅርጽ አጻጻፍ አለው ስለዚህ በደንብ ሼፓቸውን ማወቅ አለባቸው አልኩት ደግሞ ይሄ ነው ቅርጻቸው ለብቻ ሲጻፉ እንዴት ነው ሲቀጠሉ እንዴት ነው የሚለው ሌላው ይሄኛው ታን ብትመለከቱ ይሄ ታ ነው ይሄም ደግሞ ታ ነው እንዲሁም ደግሞ ይሄም ደግሞ ታ ነው ማለት ነው ከለር ልቀይርበት አንዴ የታ ማለት ነው ይሄ የምትመለከቱት እቺ ታ ነች እንዲሁም እቺ ታ ነች ይቺም ታ ነች እንዴት ነው የምንለየው ይሄን ደግሞ ከላይ ነጥብ አለው ለምሳሌ ይሄኛውም ሀ ነው ይሄኛው ሀ ነው ይሄኛው ታ ነው ግን ቅርጹ ደግሞ ሁለቱም እንዲሁ ዜሮ ነው ሁለቱም እንዲሁ ዜሮ አይነት ነገር ነው ይሄኛውን ከየኛው እንዴት እንለያለን ታ ከሆነ ይው ከዚህ ጋር ሁለት ነጥብ መኖር አለበት ግዴታ ነው በቃ እዚህ ጋር ሁለት ነጥብ ይኖረዋል ታ ከሆነ ግን ነጥብ አይኖረውም ሀ ከሆነ ማለት ነው ሀ ከሆነ ነጥብ አይኖረውም ታ ከሆነ ነጥብ አለው በዚህ መልኩ ልንለይ እንችላለን ለምሳሌ እዚህ ጋር ብትመለከቱ አሁን ይሄ ሷድ ነው ይሄ ضاد ነው አጻጻፍ ቅርጻቸውን ስትመለከቱ ግን ተመሳሳይ ናቸው ለብቻ ሲጻፉ እነዚህ ፊደሎች ያው እንዲህ ነው ሷድ ለብቻ ሲጻፍ ይሄ ነው ضادም ይሄ ነው ለብቻም ሲጻፉ ሆነ ሲቀጣጠሉ ይመሳሰላሉ የመመሳሰል ባህሪ ያላቸው ግን እንዴት ነው የምንለያቸው ሷድ ነጥብ የለውም ضاد ነጥብ አለው በዚህ መለየት እንችላለን ሌላ ያው የሚመሳሰሉ ሲንና ሺን አሉ ሁሉም ባለ ጥርስ ናቸው ሁሉም ደግሞ ወደ ላይ የዞሩ ናቸው በሚቀጠሉ ሰዓትም እንዲሁ አሁን ከፊደል ጋር ሲያያዙ ተመሳሳይ ቅርጽ ነው ያላቸው ለብቻም ሲጻፉ ተመሳሳይ ቅርጽ ነው ያላቸው ምን ለየው ውስጥ በምንድነው በነጥባቸው ነው ሺን 3 ነጥብ አለው ሲን ግን ነጥብ የለውም በዚህ ሁኔታ በደንብ አድርገን ማወቅ መረዳት እንችላለን ማለት ነው ስለዚህ እያንዳንዳችሁ በደንብ ተመልከቱ በደንብ ትኩረት አድርጉ በደንብ ይዩ እነዚህን ካወቃችሁና ከተረዳችሁ አሁን ይሄ ሐምዛ ነው ይሄም ሐምዛ ነው ይሄም ሐምዛ ነው ሁሉም ሐምዛ ነው ከላይ ባለው ነጥብ ምናየው ከስር ያለውን ተውታጥዩ ከላይ ያለውን ይሄን እንዲህ አለው ማለት ነው እሱን ተመልከቱ ብቻ ማለት ነው ስለዚህ በዚህ መልኩ አሁን አይንን ለምሳሌ አይንን በመተመለከቱ ሰዓት ይሄው እዚህ ጋር አይን አለ እዚህ ጋር ገይን አለ ሲቀጣጠሉ አይታችሁ ከሆነ መጀመሪያ ላይ ሲመጡ በዚህ መልኩ ይጻፋሉ ይሄው እዚህ ጋር ደግሞ ይሄም አይን ነው ይሄም ገይን ነው ተመሳሳይ ቅርጽ ነው ያላችሁ ለብቻም ሲጻፉ እንዲሁም ደግሞ ፊደል ላይ መሃል ላይ በሚሆኑ ሰዓትም ይሄው እዚህ ጋር አይን አለ እዚህ ጋር ገይን አለ መሃል ላይም ሲሆኑ ተመሳሳይ ነው ቅርጻቸው ወይም ሼፓቸው ቅርጻቸው ተመሳሳይ ነው ግን በምን እንለያለን ካል በነጥብ ነው ገይን አንድ ነጥብ አለው ከላይ ላይ የምታዩት አይን ግን ምንም ነጥብ የለውም ስለዚህ በእነዚህ እንደዚህ ያደረግን መለየት እንችላለን ወይም ደግሞ መረዳት መገንዘብ እንችላለን ማለት ነው ሌላው የምታዩት ነገር ያው አሁን ለምሳሌ ቃፍንና ፋን ብትመለከቱም ልክ የዛው አይነት ባህሪ ነው ያላቸው ማለት ነው ቃፍና ፋን በመናይ ጊዜ ወይም በመንመለከት ሰዓት ቃፍ ይሄው እዚህ ጋር የምትመለከቱት ሁለት ነጥብ አለው ፋ ግን አንድ ነጥብ ነው ያለው ለምሳሌ እዚህ ጋር አሁን ይሄው አሁን ተያይዘው ነው የተጻፉትኝ ቅርጻቸው አንድ ነው ቃፍ መሃል ላይ ስለሆነ ትንሽ ያነሰ ይመስላል ግን አሁን ፋን በቃፍ ቦታን ብታረጉት ይሄን ቅርጽ ነው የሚይዘው ለምሳሌ እዚህ ጋር ቃፍ መሃል ላይ እዚህ ጋር ፋ መሃል ላይ ተመሳሳይ ቅርጽ ነው ያላቸው እምንለያቸው በምንድነው በነጥባቸው ነው ከላይ ነጥብ ስንት አላቸው ሁለት ከሆነ ቃፍ ነው አንድ ከሆነ ደግሞ ፋ ነው ማለት ነው ስለዚህ በዚህ መልኩ ልናውቅ ልንረዳ እንችላለን ኢንሻአላህ የዛሬው ቪዲዮአችን እዚህ ጋር የሚያበቃ ይሆና የዛሬው ደስ ኢንሻአላህ ተዓላ በሚቀጥለው الدرس الثالث حروف المقطعه የሚለውን ደስ የምንጀምር ይሆናል ውድ ተመልካቾች ውድ እህቶችና ወንድሞች ኢንሻአላህ ተዓላ እንግዲህ ይሄን ቪዲዮ ያያችሁ ከሆነ ቁርአንን የመቅራት ወይም ደግሞ ቁርአንን በደንብ ለማንበብ ፍላጎት አላችሁ ማለት ነው ስለዚህ እያንዳንዳችሁ በደንብ ካያችሁና በደንብ ከተረዳችሁ በደንብ ልብ ብላችሁ ከተመለከታችሁ በዚህ መልኩ በደንብ ልትገነዘቡ ልታዩ በቀላሉ ባጭር ጊዜ ቁርአንን ልታነቡና ልትቀሩ ትችላላችሁ ማለት ነው ኢንሻአላህ ተዓላ አላህ Subhanahu Wa Ta'ala ከሚጠቀሙት ያድርገን ባወቁ ከሚሰሩ እንዲሁም ያላወቁትን ነገር ደግሞ ጠይቀው ከሚማሩ ተምረው ከሚረዱ ሰዎች ያድርገን ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉትኝ እንዲሁም የደወል ምልክቱን አብሩ ቀጣዩ ደርስ እንዲደርሳችሁ የደወል ምልክቱን አብሩ ጥያቄ ካላችሁ ያልገባችሁ ነገር ያልተረዳችሁት ነገር ግር ያላችሁ ነገር የትኛውም ጥያቄ ካለ ኮሜንት ላይ አስቀምጡልኝ ቪዲዮ ላይክ አድርጉት ለሌሎች እህት ወንድሞች ሼር አድርጉላችሁ ግሩፕም ላይ ቢሆን ሼር አድርጉት ምክንያቱም ሼር በምታረጉ ሰዓት ምናልባት ማን ያውቃል ሼር በማድረጋችሁ ምክንያት
ያን እናንተ ሼር ያደረጋችሁትን ቪዲዮ አንድ ሰው አይቶ ሊጠቀምበት ይችላል የዛኔ ደግሞ ለእናንተም እጥፍ ምንዳው አብሮ ይታሰብላችኋል ማለት ነው ስለዚህ ሼር አድርጉትኝ ግሩፕ ላይም ሆነ ግለሰብ እንትን ለየብቻ በውስጥ መስመር ላኩላቸው ይመልከቱት ኢንሻአላሁ ተዓላ አላህ Subhanahu ከመልካም ሰሪዎች ከመልካም ተግባሪዎች አላህ አድርገን በሰሙትም ከሚጠቀሙ ከሚያውቁት አላህ አድርገን ኸይሩን መንገድ ቅኑን መንገድም አላህ ይምራን አዳምጠው መልካሙን ከሚወስዱት አላህ ያድርገን ኢንሻአላሁ ተዓላ በሚቀጥለው በደርሱ الثالث አላህ ካደረሰን እንገናኛለን እስከዛው ድረስ والسلام عليكم ورحمة الله وبركاته